ምንድነው? ወይ ምን እያደረጋችሁ ምንድነው? ምንድን ናቸው እነሱ? እነማን ናቸው? ዝም በል ተረጋጋ ነው አይደለም። አንተ መታወቂያ መታወቂያ ለምን አስፈለገ? አንተ ራሱ አላወቅኩም እያልኩ ነው። አስፈራራለሁ። መታወቂያ ነው። ያንተ ማንነት ሳላውቅ መታወቂያ ነው ብያለሁ። ቆይ ተረጋጋ። እንዳታሳስተኝ አንተ ዝም በይ አንቺ። እንዳታሳስቱኝ ዛሬ እንዳታሳስቱኝ ብያለሁ። ቤቴ መተህ እኮ ነው በመሳሪያ እያስፈራራኝ ያለው። አባቴ ሙት አጠፋችኋል። ቆይ እሺ ምን አድርግ ነው አያሌ ሙት አጠፋችኋል። ቆይ ምን አድርግ ነው የምትለን? እሺ ምንድን ነው የምፈልገው? እዚህ እንድትታከም እዚህ ልትቀመጥ ያደረጋት የነበረው አልሽ። ነግረሽኛል አይደለ? ብለሽኛል አላልሽኝም? በቃ ስለዚህ ደምሴ እሱ ነው አይደለም? መልሽልኝ። እውነተኛ ስምህንም አትጠቀምም። እኛ እኮ ሞኞች አይደለንም። እኛ ቆይ እሺ ምንድን ነው የፈለጋችሁት? እነማን ናችሁ እናንተ? እሺ ይሄናል ሞኞች አይደለንም። ግሩም እባላለሁ ካላወቅ። አሃ ደምሴ ያቶ ሽመልስ ልጅ ለምንድን ነው ያስረግስካት? ለምንድን ነው አገታት የነበረው? አረ የምን ማገት ነው የምታወራው? ቆይ አንቺ ዝም በይ። እንደዛ አላደርግም። ምን አድርግ ነው የምትለው? ወንድም ነኝ እሱ እኮ ምንም ያደረገው ነገር የለም። ምን አድርግ ነው የምትለው? ወንድሜ እኮ ነው። የማን ወንድም? የኔ ነው። አንተ ነህ እንደውም ወንጀለኛ ሽጉጥ ይዘህ ምናምን። እሱ ነው ያገተኝ እያልሽኝ ነበረ። እሱ ነው ያገተኝ። ይሄን ድምፅ አውቀዋለሁ አልሽኝ አይደል? አሁን ደግሞ ወንድሜ ነው። እኔ አላገትኳትም እና ምንድን ነው ያደረጋት? እናቴን አምጣልኝ አልኳት። እንዴት ትጥራለች? ኧረ እቺ ንብድ ወደዛ ያዙልን። እዛ ከዚህ አይደለም መብት ትለኛለህ እንዴ? ንብድ አይደለም። ምን አለው? አይ እሱ ልጅና ከእናትህ ጋር ከእናትህ ጋር ማለት አልገባኝም። ወይዘሮ ትዝታ ማለት ያቶ ተስማ ባለቤት ናቸው። አዎ እሷ ደግሞ እህትህ ነች ለአንተ። አልገባኝም። ልጅ እንደነበርኩ ምንም የማውቀው ነገር የለም። ታዲያሽ ለምንድን ያገታችኋት? እንግዲያውስ ክፍለ ሀገር የተወለደችው እሷም እህትህ ነች። ያቶ ትዝታ ልጅ ናት። ትዝታ እናቷ ነች። ትዝታ ስትል ታዲያ በመሀል አልሰማሃትም? እስካሁን እኮ ሰምቻለሁ፣ ግን ይሄን ነገር እሱ ባላቅም አምጣ እዚህ ስር ተባልኩኝ። መጣ ቁጭ አለች። እዚህ አስር ያስቀመጥኳት አይምሮ መምተኛ ስለሆነች ነው። እንደምታያት እኮ አሁን አንተን ዘልዘላክ ነበር እኮ በልክሻ እኮ አታስሯትም እንዴ? እቺ ልጅ እኮ እየባሰባት። እንግዲህ ንገረኝ ካልክ ወይዘሮ አጸደ ትክክለኛ ሚስቴ ነች። እቺኛዋ ደግሞ ውሽማዬ ነች፣ ወይንም ቅምጤ ማለት ነው። ይሄም ወንጀል ያው ምን መሰለ ማለት በስራ ነው የመጣው። ምንድነው እኮ የደወለልሽ ሰውዬ እሱ ነው? ማናችሁ እናንተ ራሱ? ማናችሁ እናንተ ራሱ? አንቺ በሽተኛ አርፈሽ ተቀመጪ። አይ ማን ማለት ቅድም አውርተኝ ነበር። ያገተሽ ሰውዬ እሱ ነው? አሁንም ድምጽ ነው የሰማሁት እሱ ነው። ማነች? ምንድን ናችሁ እናንተ? እስቲ ውጡ ከቤቴ። ምንድን ነው? ለምንድን ነው የምንወጣው? ማን ነው እንዴ? ማን ነው የምትሉት? ቤቴ ቁጭ ብላችሁ ማለት? ቤቴ ቁጭ ብላ ውጣ። የማን ቤት ነው ይሄ? ማን ቤት ነው? የራሴ ቤት ነው። ማን ነው? ለምንድን ነው ያስገባሽ? አይ አይደለም፣ ለስራ ጉዳይ አይደለም የመጣው ወደዚህ። ማን ነው እሱ? ማንም አይደለም። በቃ የራሴ ቤት ነው እያለ እኮ ነው። ቆይ ምን ውጡ፣ የራሴ ቤት ነው። ምን ማን ናችሁ እናንተ? አቶ ደምሴ አይጠፋም። አቶ ደምሴ ነህ አይደለም አልኩህ እኮ እንዴ። እሱ አይደለም ወንድሙ ነው። የማን ወንድም? የደምሴ ወንድም። አዎ ምንድን ነኝ? ደምሴ ሆይ ቦንስ ችግር የለውም። ውጣ። አንወጣም። ቤቴ ነው የሆነው። እንትን እላለሁ እንዴ። ውጣ። ያውጣ ካሜራ አጥፋ። ተረጋጋ ነው። ቁጭ በል ብያለሁ። ኧረ በእናትህ ሌላ እርምጃ እንዳለ ተረጋጋ። ምንድን ነው? ቆይ ምን እያደረጋችሁ ነው? ቁጭ ብያለሁ። ምንድን ነው? ቁጭ ተረጋጋ። ቁጭ አሉ እንዳለ ምንድን ነው ያመጣሽብኝ በቤቴ? ቁጭ በል ብያለሁ። እሺ አናፍን ሳለተል ቁጭ በል። እሺ ቁጭ አጅ ነይ ራይ። ምን እያደረጋችሁ ነው? ምን እየተካሄደ ነው? ጠብቁ። ከጀርባ ማን እንዳለ ይሁን። ምንድን ናቸው እነሱ? እነማን ናቸው? ዝም በል ተረጋጋ። ነው አይመለከትም። ዝም በል። በመጨረሻ አገኘው ውሃ አቶ ደምሴ እሱ ወንድሙ ነው አልኩህ። አይደለሁም። አቶ ደምሴ አይደለሁም። ይሄው እኮ እሱ ነው ያገተኝ አለች እኮ። አቶ ደምሴ አይደለሁም። ወንድሙ ነኝ። ቆይ እንዴት ነው እንደዚህ? ለምን አስገባሽ እዚህ? እንደዚህ ምንድን ናቸው? ምንድን ነው? መጀመሪያም ጠርጥረን ነበር። ደምሴ ፈልገው ነው የመጡት። ደምሴ እኮ እሱን ፈልገን ነው የመጣነው የነበረው። አገኘን። ደምሴ ነው። ዝም በይ ብዬሻለሁ። አንቺ ዝም በይ።
ወይኔ እንትን ደምስ አይደለሁም እኔ ደምሴ ነህ። ምንም መሸምጠጥ አትችልም እኮ ከዚህ በኋላ በቃ ይኸው በስልክ ሰምተናል። እያንዳንዱ ነገር ስታወራኛ አጠገቧ ነበር ነው ሲጀመር እንድታወራ ያደረግናት ላውድ ስፒከር አድርገን አውሪው እያልናት የነበረው እኛ ቆይ እናንተ እነማን ናችሁ? ምንድን ነው የፈለጋችሁ? ምን አገባ? ደምሴ ነህ አይደለም? አንተ መታወቂያ አንተ ችግር የለም። ደምሴ አይደለም። መታወቂያ ለምን አስፈለገ? አንተ ራሱ አላወቅሁም እያልኩ ነው ወንድሜ። በቤቴ መተህ የሁላ ነገር ላይ እያስፈራራኝ ይገባኛል መሰለኝ። በቤቴ መተህ እያስፈራራኝ አስፈራራለሁ። መታወቂያ ያንተ ማንነት ሳላውቅ መታወቂያ ናምጣ ብያለሁ። ቆይ ተረጋጋ። ከእናንተ ጋር መሯሯጡ ነው የሰለችኝ። አንተ መታወቂያ ናምጣ። ቆይ እኔ ለምንድን ነው አንተ መታወቂያ ናምጣ ብያለሁ። ሳታሳይ እንዴት ነው መታወቂያ የምሰጠህ? ነኝ እንዳታሳስተኝ። ዝም በይ አንቺ። እንዳታሳስቱኝ ዛሬ እንዳታሳስቱኝ ብያለሁ። በቤቴ መተህ እኮ ነው በመሳሪያ እያስፈራራኝ ያለው። አባቴ ሙት አጠፋችኋል። ቆይ እሺ ምን አድርግ ነው አያሌ ሙት አጠፋችኋል። ቆይ ምን አድርግ ነው የምትለው? እሺ ምንድን ነው የምፈልገው? መታወቂያ ናምጣ። እኔ አንተ ማንነት ሳላውቅ ምን ብዬ ልስጥ? መታወቂያ ናምጣ እያልኩ ነው። ሌላ ነገር ውስጥ እንዳንገባ። ቆይ ምንድን ማን ናቸው? ቆይ ምንድን ነው ሌላ ነገር ውስጥ እንዳንገባ። አታሳስቱኝ። እጄን እንዳታሳስቱት። ሌላ ነገር ውስጥ ለምን እንገባለን? ቆይ ተረጋጋ። እጄን እንዳታሳስቱት። በእጄ ነፍስ እንዳይጠፋ ዛሬ ስጠኝ። አንተ መታወቂያ ተረጋጋ። እሺ ቆይ መታወቂያ ናምጣ እኮ መታወቂያ ናምጣ እያልኩ ነው። ደምስ አይደለሁም። ደምስ አይደለሁም። እኔ ልታሳስቱኝ ነው ዛሬ ልታሳስቱኝ ነው። ቆይ ተረጋጋ ወንድሜ። አንተ መታወቂያ ናምጣ። መታወቂያ እኔ ይኸውልህ በቤቴ መተህ የማይሆን ወንጀል እያደረግህ ታያለህ። ይሄ ሞት ነው። ቆይ በቤቴ መተህ እዚህ ድረስ የሞትን ጽዋ ነው ማጠጣችሁ። ስጠኝ መታወቂያ ናምጣ። እኔም እኮ ወንድ ነኝ እንዴ? መታወቂያ ናምጣ እያልኩ ነው። ተረጋጋሽ። ይኸው ይኸው ጥላው ደምስ ይላል። ደምስ አይደለሁም። እኔ ስም ቀየረ ነው የምትጠቀመው። አረ ደምስ አይደለሁም። አሁንም ሌላ ችግር አታምጣብኝ። ደምሴ ነው አይደል? ተዋት። እሷን ከኔ ጋር አውራ። ደምሴ ነው አይደለም? እሷን ተዋት። ከኔ ጋር አውራ። ልቀቅችን። ደምሴ ከኔ ጋር እያወራህ አይደለ? ከኔ ጋር አውራ። ደምሴ ነው አይደለም? አይደለሁም። የመጨረሻ ነው እድል የምሰጣችሁ። እሷን ተዋት። በቃ አታስፈራራት። እኔን አውራኝ። ከኔ ጋር አውራ። ደምሴ ነህ አይደለም? ታምናለህ? አይደለሁም። ይኸው መታወቂያ ላይ አይደለ እንዴ? መታወቂያ ምን እንደምትሰሩ ከመታወቂያ ወዲያ ምን ላድርግልህ ታዲያ? እኔ ቆይ ምን እንደምትሰሩ እናውቃለን። በመታወቂያ ችግር የለም። ምንድን ነው የምንሰራው? የሌላ ሰው ስም እየተጠቀማችሁ ህገወጥ ነገር እንደምትሰሩ እናውቃለን። ችግር የለም። ይሄ መታወቂያ ምንም አይደለውም ነኝ ለሚለው ማስረጃ ይሆናል። ኧረ እኛ ምንም የምንሰራው ነገር የለም። ህጋዊ ሰው ነን። መታወቂያም ስንት ነገር የምትሰሩ ይህንን መስራት አያቅታችሁም እናንተ። ምንድን ነው የምንሰራው? ስንት ነገር ስማችሁን አስቀይራችሁ ከሆነ ንገረኛ። ምን እንሰራለን? ስማችሁን አስቀይራችሁ መታወቂያ ህገወጥ ማሰራቱ ለምንድን ነው ወንጀለኛ ለማድረግ የምትሞክረው? እኔን በቤቴ መተክ ለምንድን ነው? አይደለም ሰላማዊ ሰው የወይዘሮ ሰርካለም ወንድም የወይዘሮ ሰርካለም ወንድም አይደለሁም። ወይዘሮ ሰርካለም የአንተ እህት ነች አይደለች? ደርሰንብሃል እኮ ለጫፍ ነው አምልጠን የነበረው ግን አምልጠን አልቀረም። ይኸው ያዝን እዚህ። ቆይ እናንተ እነማን ናችሁ? እኔ ምን አውቃለሁ? ደርሰንብሃል። ሲያደርጉ ነበር እኮ። ዝም በይ አንቺ ዝም በይ። በገዛ ቤታችን እያስፈራራን እኮ ነው መሳሪያ። ምን አይነት ጊዜ ምን ያህል አቅም እንዳለኝ ታውቂያለሽ አይደል? አይተሻል። ያለኝን አቅም አንቺ ደግሞ ዝም በይ እስቲ። ችግር የለም ወይዘሮ ትዝታን እኔ ያገናኝሻለሁ። ችግር የለም። ለምንድን ታገዛችሁች? ራይልን ለምንድን ያገታችኋት? ጭራሽ ትዝታን ራይልን ለምንድን ያገታችኋት? ማን? ኧረ አልታገተችም። እቺ ቤተሰብ እኮ ነች። ቤተሰብ ነው እንዴ? እንደዛ ቆርቆሮ ቤት ውስጥ የእህል ክምችት አህያ ያለበት ቤት ውስጥ ታስራ የነበረችው? ኧረ ማን ያሰራት እንደዛ? እና ማን ሀገር አመጣዋት? ይኸው እዚህ ማን ያሰራት? ደርሰንባት እኮ ነው እኛ ላይ ያስጣላት። ማን ራታሰረች? ይሄው እንትና ትንሽ በሽተኛ ስለሆነች እንደውም ልንከባከባት። እኔ በሽተኛ አይደለም። አስራ ነው የምትንከባከባት እንትና አንተ። ስለዚህ አንተ ነው ያመጣት ማለት ነው ከክፍለ ሀገር። ስለዚህ ደምስ ራሷን ለማጥፋት ትሞክራለች። ያው በገዛጅ ነገር ሰው ልትመታ ምናምን ስለምትሞክር በገዛጅ ነገር ከነኮ ደምስ እንደው መታወቂያውን ከማየት ወዲህ ደምስ እንደው በገዛጅ ነገር ወንድሜ ነገር ከነኮ ይኸው በቃ ከክፍለ ሀገር አመጣዋት እዚህ ያስቀመጥኳት። ታዲያ መታወቂያውን ማን ነው ደምስ? መታወቂያን መታወቂያው ማስረጃ ነው። እሱ እኮ የደምስ ወንድም ስለሆነ ነው ዝም በይ አንቺ እንደፈለገ የሚያወራው። ዝም በይ ብዬሻለሁ። የደምስ ወንድም ምን ይሰራል? አንቺ ዝም በይ። ቤተሰብ ነች እሷ እንዳሰማት
ትንሽ አእምሯን ስለሚያማት በጣም ከዛ እያት የመጣሁት እዚህ አሁን የተሻላት እንደውም ከክፍለ ሀገር ነው ይዛት የመጣው። ቅድም ብለሽኛል እኮ ደምሴ ነው ከክፍለ ሀገር ይዛት ልንከባከባት ነው እዚህ እያት የመጣው። እዚህ እንድትታከም እዚህ ልትቀመጥ ያረጋት የነበረው አልሽ። ነግረሽኛል አይደለ? ብለሽኛል አላልሽኝም? በቃ ስለዚህ ደምሴ እሱ ነው አይደለም? መልሽልኝ። የሞተ ጽዋ ነው ማጠጣሽ? ንገሪኝ። ቆይ ተዋት። እሷን ምን እንደምታስጨንቃት ደምሴ ነው አይደለም? እመን በይው። ደምሴ ነው አይደለም? አታስጨንቃት። ከኔ ጋር አውራ። እሷን እውነታውን እንዲነግረን አድርጊው። ቤተሰብ ነች። በቃ እሷ ደምሴ ነው አይደለም? የመጨረሻ አይደለም የምሰጥሽ። አናትሽን ሳልበትነው እሷን ተዋት። ከኔ ጋር አውራ። በቃ ደምስ አይደለሁም። ወደዛ ያዝላት። መሳሪያው ነው መሳሪያ ይዛ እንትን አትበል። ከመታወቂያዎች ማስረጃ ምን አለ? በሌላ ሶስ ነው እኮ መታወቂያ ነው ስትወው እኮ ያንተ ማንነት ሳላውቅ እኮ በሌላ ሶስ ነው። እውነተኛ ስምንም አትጠቀምም። እኛ እኮ ሞኞች አይደለንም። እኛ ቆይ እሺ፣ ምንድን ነው የፈለጋችሁት? እነማን ናችሁ እናንተ? እሺ ይሄናል ሞኞች አይደለንም። ግሩም እባላለሁ ካላወቅ። አሃ እንትና ነው የሚያሰርቀው። አዎ እነ ተሰማን አብረው የሚሰሩትን በሙሉ አስሬያለሁ። ገባህ? ቆይ እሺ፣ ከኔ ምን ፈልገህ ነው ታዲያ? ደምሴ ያቶ ሽመልስ ልጅ ለምንድን ነው ያስረግስካት? ለምንድን ነው አግታት የነበረው? አረ የምን ማገት ነው የምታወራው? ቆይ አንቺ ዝም በይ። እንደዛ አላረግም እኔ አላረግም። ለምን ካንተ አረገዘ? ቆይ እነሱን አሰርቅ አይደለም ከኔ ምን ፈልገህ ነው የመጣው ታዲያ? ምንም እኮ መፈለግ አይጠበቅብኝ። ይኸው እሷ ቤተሰብ ነች አልኩ። ቤተሰብ ነው ታዲያ አግተህ የምታስቀምጠው? ቤተሰብ ነች። እንትን ትንሽ የአእምሮ ችግር ስላለባት ነው። የአእምሮ ችግር ያለበትን ሰው ነው እንዴ የከብት መሀል እህል ምን መሀል አስራ ያስቀመጠ? ለምንድን ነው አድኑኝ ስትል የነበረው ታዲያ? አድኑኝ አስጥሉኝ ብላኝ ነው። አንዳንዴ እንደዚህ ያደርጋታል። ጭንቅላቷ ወሰድ መለስ ስለሆነ የሚያደርጋት ለዛ ነው። ጤነኛ ነች። ዝም በይ። ጤነኛ አይደለችም። ዝም በይ አንቺ። አሁን ትንሽ ቆይታ ትቀየራለች። ውሽማ ሁሉን ነገር ነግረኛለች። በጣም እኮ ቀላል ነው። ውሽማ ስለምን ውሽምነት ነው የምታወራው አንተ? ሚስቴ እኮ ነች። ሚስት ነች። አጸደስ ቆይ አንተ ምንድን ነው የምፈልገው ከኔ? አጸደስ ምን ነች? ምንድን ነው የምፈልገው? ደርሼብሃለሁ እኮ ሙሉን ነገር እኮ ደርሰንብሃል። ደግሞ ሁሉም ነገር ነግረኛለች። ደስ በሚል መልኩ እንዳለ ነግረኛለች። ይኸውልህ ከአንተ ጋር ቢዝነስ ልሰራ ነው የመጣሁት ብዬ ሁሉም ነገር ነግረኛለች። ምንም ይሄን ያህል ማስረጃም ላሳይ እችላለሁ። የተቀረጸ ቪዲዮ እንዳለ ላሳይ እችላለሁ። ሁሉም ነገር ነግረኛለች። አሁን መሸምጠጥ መደበቅ ምናምን ምንም አያዋጣ። እሺ ቆይ ምንድን ነው የምትፈልገው? ለምንድን ነው የምትበጠብጠን? ይሄን ሁሉ ነገር ለምንድን ነው ያደረገው? እነ ወይዘሮ ሰርካለም ጋር ገብተህ እህትህ ጋር ንብረታቸውን እንደ ልብ እያደረግ ማሳቸውን እንደ ልብ እህሉን እዚህ እያመጣ የምትከምረው ምን ለምንድን ነው? ምክንያት ምንድን ነው? እሱ ስራዬ ስለሆነ ነው። ድርሻዬን ነው። ስራ ነው። የምን ድርሻ? ሙሉን እንዳለ አራቆት አይደል ይዘህ የምትመጣው? በምን ታውቃለህ አንተ? በምን ታውቃለህ? በማስረጃ ድርሻዬን ነው እያስኩ የምመጣው እኔ። ደግሞ እንትንም ስለሆንኩ ስትገባ አላየሁም እንጂ ቢኒያም እኛ እኔ ነጋዴ ነኝ። ቢኒያም እኛ ጋር ነው ያለው። ቢኒያም ይሄ ውሸታም አሽቃባጭ አቃጣሪ እሱ እኮ ነው የኛ ህይወት እየዞርክ ገንዘብ የምታሰበስበው ልጅ እኛ ጋር ነው ያለው። ሰራልኝ አይደለ? ይሄ ውሻ አምጥቼ ከዛ ከአፈር ውስጥ አምጥቼ ከአመድ ውስጥ እዚህ ሰው ባረከው ሰራልኝ። ገንዘብ እየተንቀሳቀሰ አንተን አሳልፎ ሰጠ። አየህ እገለዋለሁ። ቀድሜያለሁ። አሁን እኮ ከዚህ በኋላ ምንም ማድረግ አልችልም። እሺ ምን አድርግ ነው የምትለኝ? አሁን የምፈልገው ከአንተ አንድና አንድ ነው። እነዚህን ሁሉ ተግባራት ለምንድን ነው የፈጸምከው? አቶ ዘነበ የት ነው ያለው? ለምን የፈጸምከው ነገር የለም። ለምን ዝም በል። ለምንድን ነው የምታንገላታት እንደዚህ? አሁን እያንዳንዷን መረጃ ሁሉ አንተ ትነግረኛለህ። ቆይ እሺ እንዴት ልታውቅ ቻልክ? አይ የምትል ከሆነ ግን ይኸውልህ እኔ ከአንተ 2-3 እርምጃ የሄድኩ ሰው ነኝ። እሺ ገባህ አይደል? ቆይ እሺ ምንድን ነው የምትለኝ? አድርግ የምትለኝ? አሁን ምንም አልፈልግም ከአንተ። ያረካቸውን ነገሮች በሙሉ ትነግረኛለህ። ገባህ አይደል? ሙሉን ነገር አንድ ሳታስቀር የማውቃቸውንም የማላውቃቸውንም ትነግረኛለህ። እሺ ወደዛ አድርግልኝና ይሄን ነገር እነግርሃለሁ። ችግር የለም ንገረኝ። መሳሪያ እያስፈራራኝ ንገረኝ። ቆይ ምን አድርግ ነው የምትለው? ወንድሜ እሱ እኮ ምንም ያደረገው ነገር የለም። ምን አድርግ ነው የምትለው? ወንድሜ እኮ ነው። የማን ወንድም? የኔ ነው።
አንተ ነህ እንደውም ወንጀለኛ ሽጉጥ ይዘህ ምናምን የምታስፈራራው። ችግር የለውም ይሄ መቀመጥ ይችላል። ሽጉጥ ይዘህ የምታስፈራራው አንተ ነህ። እሷ ታማሚ ነች ስላልተረዳኝ ቅድም እንኳን ወንድሜ ነው የምትለው ሌላ አንተ ስለገዝኩልህ ነው ታማሚያችን የምትለው ሽጉጥ ስላስፈራራ ችግር የለውም ይሄ መቀመጥ ይችላል። እናንተ አንድ ነገር ካደረገ ግን አኩሩበት። ወንድሜ ነው ማለት አስጨነቅኩ። ታዲያ እንዴ ሽጉጥ ምናምን ይዘህ ያስፈራራል። እሱ ነው ያገተኝ እያልሽኝ ነበረ። እሱ ነው ያገተኝ ይሄን ድምፅ አውቀዋለሁ አልሽኝ አይደል? አሁን ደግሞ ወንድሜ ነው። እኔ አላገትኳትም እና ምንድን ነው ያደረጋት? ሲጀመር እሷ ነግረኛለች ሁሉንም ነገር ምን ስታደርጓት እንደነበረ። የእሷም የጤና ሁኔታ ችግር የለውም መስተካከል ያለበት መንገድ ይስተካከላል። አሁን የት ነው ያለው አቶ ዘነበ? የት ነው ያለው? የት እንዳላላቅም ነው። ወይዘሮ ሰርካለምን በመተት አስረህ ምንም አይነት ነገር እንዳታገኝ አድርገህ ሙሉ ሀብቷን ሙልጭ አድርገህ እየመጣ ለጥቂት ነው ያመለጥክ። ደርሰንብህ ነበር ጎጃም ድረስ መጥተህ። ቆይ እሺ ለትንሽ ነው ያመለጥክ። በምን እርግጠኛ ነህ አንተ? እርግጠኛ ነኝ፣ ማስረጃም ስላለኝ። እንዴት እርግጠኛ ልትሆን ቻልክ? ማስረጃ አለን። አቶ ዘነበ እንዴት እንደማያደርግ እርግጠኛ ትሆናለህ? እንደዚህ ማለት አቶ ዘነበ የት ነው ያለው? እኔ እንጃ የት እንዳለ። ችግር የለም ትዝታ እናገናኝሻለሁ። ያው ከእናቷ ነጠላችሁ። ማን አንተ? ቆይ ንገረኝ። ከነተሰማ ጋር ያለ ከሽመልስ ጋር ያለ ግንኙነት ምንድን ነው? በቃ እኔ ይኸውልህ ልንገርህ፣ ንገረኝ ካልክ አሁን ልንገርህ። ንገረኝ፣ እያንዳንዷን ነገር ንገረኝ። በቃ አሁን እኮ ይኸውልህ ቅምጥህም ነግራኛለች፣ ሁሉን ነገር አጸደም ነግራኛለች፣ እነ ድንቅነሽም ነግረውኛል። ምንም ከዚህ በኋላ የምታመልጥበት ምክንያት የለም። እዚህ ቤተሰብ ውስጥ የገባሁት በልጅነቴ ነው። የትኛው ቤተሰብ? ማን ቤተሰብ ነው የገባው? እዚህ የተጨመላለቀ ቤተሰብ ነዋ። የማን የተጨመላለቀ ቤተሰብ? እንግዲህ እየነገርኩህ ያለሁት አቶ ዘነበ የምትላቸው። አሁን አቶ ዘነበ ማለት እኮ የእህትህ ባል ነው። እህትህ ማለት ወይዘሮ ሰርካለም ነች። ቆይ እሺ እሱ እንደዚህ እንደማያደርግም በምን እርግጠኛ ነህ አንተ? ማን? ዘነበ እኮ ንገረኝ። አንተ የምታውቀውን ነገር ንገረኝ። እኔ እኮ እንደማንኛውም ሰራተኛ ሆኜ እዚህ ያደግኩ ሰው ነኝ። እዚሁ ነው ያደግኩት። እሺ ስለዚህ እንደማንኛውም ሰራተኛ መጣሁኝ፣ ወደዚህ ገባው፣ እዚህ ቤተሰብ ተቀላቀልኩኝ። በሆነ ሰዓት ላይ በቃ ያሳለፍኩት ችግር በጣም ትልቅ ችግር ነው ያለብኝ። ማለት በድህነት ነው ያደግኩበት ላይፍ ማለት ነው። ከዛ በኋላ ወደዚህ ቤተሰብ ስመጣ ግን አይቼው የማላውቀውን አይነት ብር፣ አይቼው የማላውቀውን አይነት አመጋገብ ሳይ ሀሳቤን ቀየርኩኝና እኔም ተቀላቀልኩኝ ወደዚህ ቤተሰብ። ከዛም እህል ነበር የሚነግዱት እነሱ፣ እህል ያስመጡ ነበረ። እህል በሚያስመጡ ሰዓት ደግሞ በአህያ ነው የሚጭኑት። ስለዚህ ግዴታ እኔም ያንን መተቱና ይሄ የቤተሰብ ጣጣ የሚባል ነገር የለም፣ እሱ የሚገበር ነገር አለ። እሱ እየተገበረ በቃ ሀብት መሰብሰቢያ ነው የሚሆነው ማለት ነው። ስለዚህ ግዴታ እሱን እየገበርን ሀብታችንን መሰብሰብ ጀመር። ከዛ በኋላ ይኸው እንደምታየው አሁን እዚህ ደረጃ ላይ ደርሰናል እኮ። ታዲያ በቃ ይሄ ነው። እህትህ ላይ ለምንድን ነው እንደዚህ አይነት ነገር ያደረክባት ታዲያ? ቆይ እህቴ ላይ እኔ በማድረግ በምን እርግጠኛ ነህ አንተ? ቢኒያምም ነግሮናል፣ ሰራተኛ ነግሮናል። እያንዳንዱን ነገር ለትንሽ ነው እኮ ያመለጥከን እንጂ ጭነህ እየወጣህ ራሱ ቢኒያም ራሱ ውሻ ነው እሱ። እዚህ ጋር እንደዚህ አለማድረጉ በምን እንትን ነው? ምክንያቱም ምንም አይነት ምክንያት የለውም፣ ሊናገር የማይችልበት ምንም አይነት ምክንያት የለውም። እውነቱን ምክንያቱም ደብድበነዋል፣ ጨፍጭፈነዋል፣ ብዙ ነገር አድርገነዋል እውነቱ እንዲናገር። በቃ ይሄ ነው የምነግርህ ነገር። ምንም ሌላ የምነግርህ ነገር የለም። ከአቶ ተሰማ ጋር ያለ ግንኙነት ምንድን ነው? አቶ ተሰማ ቆይ አቶ ተሰማ እንደዚህ እንደሚያደርግስ አንተስ በምን እርግጠኛ? አቶ ተሰማ ማለት እኮ አቶ ተሰማ በእኔ ቁጥጥር ስር ነው የሚገኘው። ያሰርከው አንተ አይደለህ? እኔ ደግሞ የአቶ ተሰማ ልጅ ነኝ። ታዲያ ምን አድርግ ነው ቆይ የምትለኝ? እያወቅኩ የኔ የተጨመላለቀ ቤተሰብን እያወቅኩ ምን አድርግ ነው የምትለኝ? እኔ ቆይ ይኸውልህ አቶ ተሰማ የኔ አባት ይሁን እንጂ እኔ ከነሱ ጋር የምሰራ ሰው አይደለሁም። ገባህ? አባቴንም አሳልፌ የሰጠሁት ወንጀለኛ ስለሆነ ነው። ቆይ እሺ አባትና አንተ ከዛ በኋላ ነው አንተ ጋር የመጣ ነው እያንዳንዱን ነገር። የአቶ ተሰማ ልጅ ከሆንክ ታዲያ አንተ እንዴት አታውቅም? ለምን ትጠይቀኛለህ? ሁሉን ነገር እያወቅህ ለምን ትጠይቀኛለህ? ለምን ታስጨንቀኛለህ? ስለ አንተ ነው እስካሁን ተደብቆ የነበረው። ለምንድን ነው የሽመልስ ልጅ ደፍራ ያስረገዝካት? እኔ? ኧረ እኔ እንደዚህ አላደርግም። አንተ አግተሃት እንደነበረ ተነግሮናል። እኔ እንደዚህ አላደርግም። አቶ ሽመልስ ራሱ በዚህ ኬዝ ውስጥ እንደሌለበት በሆነ እርግጠኛ ነህ አንተ? እርግጠኛ ስለሆነ ነው። አቶ ሽመልስን እናውቀዋለን። በዛ ላይ ደግሞ
እውነታውን አንተ የተናገረችው ቆይ ወሬ ነው ወደ እኔ ብቻ የምደመድመው ነገሩን እነሱን ወዴት ነው እየተውክ ወደ ጎን ወደ እኔ ምክንያቱም ብቻ ሽመልስን የምታመጣው? መርምረን የምናውቀው እያንዳንዱ ነገር አውጥተንበታል። እኔ እኮ እንደ ማንኛውም ሰራተኛ ሆኜ አድጌ እኮ እዚህ አሁን ንብረቱን እየተቆጣጠርኩ ያለው ሰው ነኝ። የማን ነው? እሺ ይሄ ሀብት ሙሉ የማን ነው? ያሉ ቤቶቹ ምኖቹ፣ ማሳጅ ቤቶቹ፣ ይሄ ቤት በየቦታው የምታስቀምጣቸው ሴቶች የማን ናቸው? የእነሱ ነው። ግን ዛሬ ላይ ግን እኔ መቆጣጠር ያዝኩት እኔ ነኝ የምቆጣጠረው። ስለዚህ አቶ ተሰማ ሲታሰር ነው ማለት ነው ሁሉም ነገር መቆጣጠር የጀመርከው? አዎ። ታዲያ የተሰማ ልጅ የአቶ ሽመልስ ልጅ አግታ ከዛ በኋላ አንተ ነበርክ ስትጠብቃት የነበረው አይደል? ጋርድ እንደነበርክ ምናምን እናውቃለን። አቶ ተሰማ ጋር ጋርድነት ስሰራ እንደነበረ ብዙ ስራዎችን ከአቶ ተሰማ ጋር ስሰራ እንደነበር እናውቃለን። ከዛ በኋላ የአቶ ተሰማ ልጅ የሽመልስ ልጅ አግታ ስታስቀምጣት አንተ ነበርክ። አዎ እኔ የአቶ ተሰማ ጋርድ ነበርኩኝ። አዎ ከዛ በኋላ ልጅቷ ስታግታት ግን ሄደህ ደፈርካት። ልጅቷ የ7 ሳምንት የ8 ሳምንት አካባቢ ነፍሰ ጡር ነች። እውነታውን እኮ ተናገራለች። የአይምሯም ጤነኛ አይደለም። እንደውም አሁን የተሻላት ነው የምትገኘው። ለምንድን ነው ይሄን ሁሉ ነገር ያደረከው? ቆሻውን ምን ልሆንሽ? ምን አድርግ እኮ ነገር እውነታውን ንገረኝ። በቃ ምንም ነገር እኮ አልፈልግም ካንተ። አሁን እንደዚህ ይዘንሃል። እሷም ለምንድን ነው እንደዚህ ሆነችው? ምክንያቱም ንገረኝ። እንደዚህ አይምሮ ህመምተኛም የሆነችበት ምክንያት ምንድን ነው? ለምንድን ነው የታገተችው? ለምንድን ነው የተቀመጠችው እዚህ? እሺ ከክፍለ ሀገር ነው ያመጣት አይደል? ለምንድን ነው ያመጣት እዚህ? እናቴን አምጣልኝ አልኳ። እንዴት ትጥራለሽ? ኧረ እችን እብድ ወደዛ ያዙልን። እዛ ከዚህ ጋር አይደለም መብት ትለኛለህ እንዴ? እብድ አይደለም። ወንድምሽ ነው እሱ? ምንሽ ነው እሱ? ወንድሜ ነው ብለሽ ነበር። ወንድምሽ ነው አይደል? ራይት። ለምን ነው እንደዚህ ሆነችው? እኮ የአእምሮ ህመምተኛ ነች። በቃ የአእምሮ ህመምተኛ ነው እኮ። ለምን እንደዚህ ልትሆን ቻለች? ትዝታ የኔ እናት ነች እያለች ነው። ትዝታ ማለት ደግሞ የአቶ ተሰማ ሚስት ነበረች። በቃ ይሄን ሁላ ነገር ያደረኩት እኔ ሀብቱን ለመውረስ ነው። የማንን ሀብት ነው የምትወርሰው? ማሳጅ ቤቱን ወርሻለሁ እኮ። ከማን ነው የምትወርሰው? ከማን ነው የምትወርሰው? ማንም እንዳይቆጣጠረኝ ነው የምፈልገው። ሁሎቹንም እንደዚህ አድርጌ። መጨረሻ ምንድን ነበር? ባንይዝ እዚህ ባንደርስብህ መጨረሻማ ያው ሀብታም መሆኗ። እኔ በድህነት አድጌ ለእነሱ ስንት ዓመት ስፈጋ ቆርጬ ቆይቼ አሁን እኔ ባዶ እጄ መውጣት አለብኝ እንዴ? እርስ በራሳቸው እንትን በሚያደርጉት ነገር። ወይዘሮ ስር ካለ ምን ታዲያ? ለምንድን ነው አይምሮ ህመምተኛ ያረካት? እንደዛ ሳብዳት መተት አስተርተህ ጎጃም ድረስ ሄደህ እህሉን እዚህ ድረስ ይዘህ መጣው። እሺ ሀብታም ነህ አይደለ? እህሎችን ለምንድን ነው በአህያ ስታስጭን ያየ ነው? እዚህም አህዮች አሉ፣ እህሎች አሉ፣ ብዙ አይተናል። ስታወራም ሰምተናል። 15 ነው 30 አህያ ይመጣል፣ በሱ ነው ተጭኖ የሚወጣው ያልከው ለምንድን ነው? እሱማ የራሱ የሆነ ኬዝ አለው። ምንድን ነው የራሱ የሆነ ኬዝ? ንገረን። አሁን እዚህ መዋሸት፣ መደባበቅ፣ መሸምጠጥ ምንም። አህያዎቹ የራሳቸው ኬዝ አላቸው። በአህያ ካልሆነ አይሸጥም እህሉ። በአህያ ካልተጫነ ቶሎ አይሸጥም። ምን አለው አህያ? እሱ ልጅና ከእናትህ ጋር አውራ። ከእናትህ ጋር ማለት አልገባኝም። ወይዘሮ ትዝታ ማለት የአቶ ተሰማ ባለቤት ናቸው። አዎ እሷ ደግሞ እህት ነች ለአንተ። አልገባኝም። ትዝታ የኔ እናት ማለት የእሷም እናት ነች? የእሷም እናት ነች። ድሮ አንተ ከተወለድክ በኋላ ክፍለ ሀገር ነበረች እሷ እህት ማለት ነው። እንዴት አልነገረችኝ ታዲያ እስካሁን? እንግዲህ እሱን አላውቅም እኔ እንዴት እንዳልነገረች። አውቀህ እሷ ማለት ለመበጥበጥ ስለምታውቀኝ ሁሉም ህይወታችንን ስለምታውቅ ለመበጥበጥ እየሞከርክ ነው። መበጥበጥ እየሞከርኩ ሳይሆን አንተ ነህ እየበጠበጥክ ያለው እንጂ ገብተህ በጎን መተህ እንዴት አታውቅም ይሄንን እስካሁን ድረስ? እኔ የማውቀው ለእናቴ ብቸኛ ልጅ እንደነበርኩ ነው። ምንም የማውቀው ነገር የለም። ታዲያ እሺ ለምንድን ነው ያገታችኋት? እንግዲያውስ ክፍለ ሀገር የተወለደችው እሷም እህት ነች። የአቶ ትዝታ ልጅ ናት። ትዝታ እናቷ ነች። ትዝታ ስትል ታዲያ በመሀል አልሰማህትም? እስካሁን እኮ ሰምቻለሁ፣ ግን ይሄን ነገር እሷ እንድትናገር አድርጋችኋት ሲሆን፣ ምክንያቱም ጤነኛ አይደለችም እያልክ ነው። ይሄን ነገር ምን ያህል እውነት ነው? ጤነኛ ካልሆነች እቺ ልጅ ትዝታ አንተ ብልሃት ቢሆንስ? ብልሃት ቢሆንስ? እንግዲህ እንደነገርኩ ነው። እውነታው የምትሰማኝ ከሆነ ረጋ ብለህ ይሄ ነው እውነታው ንገረኝ። አቶ ተሰማ ማለት ደግሞ በጣም እጁ ሰፊ ነው። ለጊዜው አሁን በቁጥጥር ስር እኛ ጋር ነው የሚገኘው። ማረሚያ ቤት ቢሆንም ግን ብዙ ግብረ አበሮች ያለው እጁ በጣም ረጅም እና በጣም ከባድ ሰው ነው። እሱ ብያዝም ሰፊ ሌላ ስራውን እዛ ቁጭ ብሎ እያንቀሳቀሰን ያለው በጣም ብዙ ሰራተኞች አለው በስሩ። ስለዚህ ከባድና በጣም የማይታሰብ ሰው ነው ከሱ ጋር መፎካከር። ስለዚህ ግዴታ እሱ ያለው ነገር ሁሉ ይሆናል ማለት ነው። ተሰማ ማለት ያንተ አባት ማለት ነው። አዎ የኔ አባት። ስለዚህ እጁ ሰፊ ነው እሱ።
እንዴ ራይል ያዘት ማተል ብዬ ነበር መጀመሪያ። በማን እንደዚህ ነው የሚያደርጋት? ውሰዷት፣ በቃ ውሰዷት። እሺ ሕክምና ታገኘ። እንዴት ነው እንደዚህ ሆነችው? ምክንያቷ ምንድን ነው? መቼ ነው እንደዚህ ጀመረች? ያው እኔ ያማታል ብያለሁ እኮ መቼ ጀመራት እንደዚህ መሆን የጀመረችው? ያማታል ድሮ። እንዴት እንደዚህ ልትሆን ቻለች? በምን ሁኔታ? ምን ነገር አጋጥሟት? እሱን እንግዲህ ምን አውቃለሁ እኔ። አንተን ልጠይቀኝ። አንተ አይደለ ቤተሰብ እዚህ ለምንድን ነው አንተ ይዛት የመጣው? ታዘዝኩኝ፣ እያት መጣሁኝ። ማን ያዘዘ? ተሰማ። እስር ቤት እየሄዳችሁ ትጠይቁታላችሁ? ወይዘሮ ትዝታ እዚህ እንደመጣች ታውቃለች። ወይዘሮ ትዝታ ቆይ ለምንድን ነው ያገታችኋት? ልጅ እዚህ ውስጥ ተቀምጣ የነበሩት ልንረዳት ነው የሚለውን ነገር ተው። ምክንያቱም ልንረዳት ነው ካላችሁ እቺ ልጅ ሕክምና እንድታገኝ ማድረግ እንጂ እንደዚህ አይነት ቦታ ውስጥ አገታችሁ አስራችሁ አታስቀምጧትም መቼም። ስለዚህ ምክንያቱ ምንድን ነው? ታገቱ ኬዙ የቤተሰብ ጣጣ ነው እና በቃ እንዳለ የቤተሰብ ጣጣ ምናምን የሚባለው ነገር አለ አይደለ? እሱ የሆነ የተሸጋገረ የመጣ ነገር ስለሆነ እዚህ ቤተሰብ ውስጥ ስለዚህ የእሱም ሊኖርባት ይችላል። እኔ በምን እንደታመመች ባላቅም አምጣ እዚህ ስር ተባልኩኝ መጣ ቁጭ አለች። እዚህ አስሬ ያስቀመጥኳት አይምሮ መምተኛ ስለሆነች ነው። እንደምታያት እኮ አሁን አንተን ዘልዝላክ ነበር እኮ በንክሻ እኮ አታስሯትም እንዴ? እቺ ልጅ እኮ እየባሰባት የበለጠ ከፍ እያለ ነው በሽታው የሚመጣው። እኔ እኮ የታዘዝኩትን ነው የማደርገው ቦታ ነው እንጂ የሚወሰደው እንደዚህ አይነት ቦታ አይደለም። እኔ የታዘዝኩትን ነው የማደርገው። ስጠው የተባልኩትን መድኃኒት ሰጣታለሁ፣ አድርግ የተባልኩትን አድርጋለሁ። ከኔ በላይ አዛዥ እንዳለ ነግሬያለሁ። ማን ነው ካንተ በላይ የሚያዘው? አቶ ተሰማ ራሱ እዛ ቁጭ ብሎ ያዘናል። ለተሰማ ደግሞ ከተሰማ ደግሞ የሚበልጥ ደግሞ አለ ሌላ አሁን የሚያዘን የእሱ ማን ነው? አቶ ዘነበ የሚባሉ አሉ። አቶ ዘነበ እኮ የወይዘሮ ሰርካለም ባለቤት የአንተ የእህት ባል ነው። በዛ ላይ ደግሞ አቶ ዘነበ ሞቷል። ማን ነው የሞተው? አቶ ዘነበ። አቶ ዘነበ እንዴት ሞተ? አልሞተም። የውሸት እንትን ነው ተደርጎ ሴራ ተሰርቶ ነው ያለው። የት ነው ያለው? እኔ እንዳውም ልንገርህ፣ እዚህ መጀመሪያ ስገባ እህቴንም ለማዳን ጭምር ነበረ ወደዚህ ቤተሰብ የተቀላቀልኩት። እህቴን እንደዛ አድርጎ እንዳልነበረች እንደዛ አደንዝዞ ግን ሞቷል ተብሎ እሷ ላይ የውሸት ሞት እንድታምን እሱ ሞቷል ብላ እንድታምን እመኝ ተብላ ያልሞተውን ዘነበን ሞቷል ተብሎ ተነገራት። እሷን አደንዝዘው በመድኃኒት። አቶ ዘነበ ግን አልሞተም አለ፣ እዚሁ ነው ያለው። የት ነው ያለው? የዚህ ሁሉ አለቃ ደግሞ አቶ ዘነበ ናቸው። ተሰማ ቢያዝም ዘነበ ደግሞ አለ። ከተሰማ የባሰ ነው ዘነበ። ይሄን ሳታቀርተክ ነው አንተ አሁን እኔን እንደገና እዚህ ጋር የምታፋጠጠኝ እንደዚህ ራስን ለመሸፈን ወይም ራስን ነፃ አድርገህ ለማለፍ የሞከርክ ከሆነ እኔ ምንም ራሴን ነፃ ለማድረግ አይደለም፣ ያለውን ነገር እውነታውን ነው እየነገርኩህ ያለው። ምንም የሚሳካልህ ነገር የለም። ሰማኸኝ አይደለ? ራስን ነፃ ለማድረግ እኔ ንጹህ ሰው ነኝ፣ ሁሉንም ሌላ ሰው ነው የሰራው ብለህ። አዎ እኔ ንጹህ ሰው ነኝ፣ ምክንያቱም ማስረጃዎች አሉን አንተ ላይ ያዝናቸው፣ የሰው ማስረጃም የሰነድ ማስረጃዎችም አሉ። አዎ ይሄ በቃ እኔ ያልኩህ ወይዘሮ አጸደ ጋር አግኝተናል፣ ብዙ ነገሮችን አግኝተናል። ወይዘሮ አጸደ ቤት ትክክለኛ ሚስት ጋር ወረቀት አግኝተናል፣ የጋብቻ ወረቀታችሁን አግኝተናል። አዎ እሷ ትክክለኛ ሚስት ነች። ብዙ ዶክመንቶችን አግኝተናል እዛ። እንግዲህ ንገረኝ ካልክ ወይዘሮ አጸደ ትክክለኛ ሚስት ነች፣ እችኛዋ ደግሞ ውሽማይ ነች ወይንም ቅምጤ ማለት ነው። ይህም ወንጀል ነው። ያው ምን መሰለ ስሜንም ቀያይሬ ነው እንጂ ራሴ ነኝ። ስሜንም ቀይሬ ገና ቅድም በስልክም ሲወራ ጀምሮ ይጠርጥራለሁ። ምክንያቱም የምታወራቸው ነገሮች አህያ፣ እህል፣ ሁሉ ነገር የተባለው እኛ ከምናውቀው ታሪክ አካሄዱ ነው። እንደዚህ እናውቃለን። የስራው አካሄድ እንደዚህ ነው። እኔ እዚህ ስገባ ገባውኝ እንደነገርኩ እህቴን ለማዳን ብዬ፣ ግን ስገባ ወደዚህኛው መስመር አስገቡኝ። ነገ እኮ እኔ ላይም ይደርሳል ብዬ የምጠረጠር ሰው እኮ ነኝ። ምን አለ እርግጠኛ ነኝ ነገ እኔ ላይም ሊመጣ እንደዛ አይነት ነገር ሊመጣብኝ ይችላል ነው የምልህ። ነገ እኔንም ሊያስወግድ ይችላል ይሄ ቤተሰብ። ስለዚህ ግን ባገኘሁት አጋጣሚ ሀብቱን ለመጠቀም
እዚህም ለእሷም ገዝቼ እሷ እንድትኖርበት የኛውን ቤት ያኛው እኔ የምኖርበት ነው ከሚስቴ ጋር ማለት ነው። ሌሎች ቤቶችም አሉ በጣም። ስለዚህ እርግጠኛ ስላልሆንኩኝ ከዚህ ከቤተሰብ ጋር ለመቀጠል ያለኝ አማራጭ ምንድን ነው? የተጠቀምኳትን ተጠቅሜ ውጣ ስባል መውጣት ነው፣ እንደዚህ ከመሆኔ በፊት ማለት ነው። ስለዚህ ከባድ ቤተሰብ ነው የምልህ ያንተ ቤተሰብ። ይሄ የቤተሰብ የአያት የምናምን ውርስ የመጣ የቤተሰብ ጣጣ ስላለ እሱን የማይገብሩ ከሆነ ሀብቱም የለም እንደምታየው፣ ልጆቻቸውም እንደዚህ እየሆኑ ነው የሚኖሩት። በቃ ግዴታ ነው ያ ካልተገበረ ማለት ነው። ስለዚህ እሱን እየገበርኩኝ እንድሰራ አስገቡኝ። ይሄን ደግሞ የሚያደርጉኝ ምንድነው? በእህቴ እያስፈራሩኝ፣ እኔም ወድጄ አይደለም እያስፈራሩ ነው የሚያሰሩኝ። ታዲያ እህትህ ለምንድን ነው ደምሴ ነው ይሄ ሁሉ ነገር ያደርጋለችን? ቢኒያምም አንተ እንዳረክ ነው የነገረኝ። ቢኒያም ዝም ብሎ ውሸታም እንትን ስለሚል ነው። እኔ እውነቱን ልንገርህ፣ ይሄ ነው ያለው እውነታ ይሄ ነው። እኔ እህቴን ለማዳን ብዬ ገባሁኝ። እዚህ ውስጥ ከገባ በኋላ አስፈራሩኝ። በእህቴ እያስፈራራ አቶ ዘነበም እንድሰራ አደረገኝ። ከምሰራው ላይ ደግሞ እኔ እኮ ሰራተኛ ነኝ። ከምሰራው ላይ ነው ድርሻ የሚደርሰኝ እኔ ነኝ። ከምሰራው ላይ እኔ ብቻ አይደለሁም እንደ ዋና ብሆንም፣ ግን አሉ ብዙ ሰራተኞች፣ በጣም በመቶ የሚቆጠሩ ሰራተኞች ነው ያሉት። ይሄ ብቻ አይደለም። የእህል መጋዘኑ ደግሞ አለ ሌላ ቦታ እንደዛው ብዙ ፎቆችም ብዙ እንትንም አለው ሰውየው እንደነገርኩ። ስለዚህ እጁ ሰፊ ስለሆነ እኔ ተገድጄ ነው የምሰራው። በእህቴ እያስፈራሩኝ፣ ያልሞተውን ዘነበ ሞቷል እየተባለ አሁንም እየተወራ ነው ያለው። ዘነበ ግን አልሞተም፣ አለ በህይወት። እህቴ ግን ዛሬም እንደዛ አድርጎ ቁጭ አድርጓታል። ስለዚህ ከቻልኩኝ እኔ ከትንሽ ጊዜ በኋላ ግን ለመሸወድ ሞክረህ ራስን ነፃ ለማድረግ ከሆነ አንተ ላይ ነው እየጠመጠምክ ያለው ተጨማሪ ወንጀል። እኔ በቃ ያለው እኔ እህቴን ለማዳን ገባሁኝ። አሁንም ቢሆን ከትንሽ ጊዜ በኋላ እህቴን ይዤ ከዚህ ቤተሰብ ለመውጣት ነው እህተኛ ጋር ያለች ፍላጎቴ። በቃ እህቴ እንዳያት ነው ያለችበት። ስለዚህ ከቻልኩኝ አሁን እኔም ከዚህ ከቤተሰብ ለቅቄ ወጣለሁ ብል እንኳን መውጣበት መንገድ የለም። ወጣ ነበር እስካሁንም ይሄ ሁሉ ነገር ሳይመጣብኝ፣ ግን እኔም እያስፈራሩኝ ነው። ለህይወቴ እየሰጋሁ ነው የምሰራው። ግዴታ ሆኖብኝ ነው የምሰራው። ይሄ ሁላ ደግሞ ተሰማ ብቻ ሳይሆን አቶ ዘነበም ናቸው እንደዚህ እያስገድዱ የሚያሰሩ። ስለዚህ አንዴ ገብተህ መውጫ የለም እዚህ ቤት ውስጥ። ወይ ትሞታታለህ ወይ ደግሞ ደንዝዘህ ትቀራለህ እንጂ ወይ ደንዝዞ መቅረት ወይ መሞት ነው የሚሆነው አማራጭ። እኔ ብችል ኖሮ እስካሁን በቃ አለኝ 2-3 ቤት አለኝ፣ ሀብትም አለኝ የተወሰነ። ግን እህቴን ይዤ መውጣት ይችል ነበር ከዚህ ከቤተሰብ። ይሄን አልከሰበሰብኩ። ይሄን አልሰብስቤ ያለው ብዬ ደግሞ ከዚህ ልውጣ ብል እንኳን አንድ ሀብቱም አይሆንልኝም። በቃ የሆነ ተነካክቻለሁ። እህቴም ደህና አትሆንልኝም፣ እኔም ደህና ላልሆን እችላለሁ፣ በጤና ላይ ልሄድ እችላለሁ። ስለዚህ ግዴታ ይሄን ነገር እዚሁ እየገበርክ እዚሁ ትኖራለህ፣ በታዘዝከው መንገድ ትንቀሳቀሳለህ። ይሄን የማታደርግ ከሆነ ደግሞ ሌላ ነገር ይከተላል ማለት ነው እየተባልኩኝ ነው እየቀጠልኩ ያለሁት። ተገድጄ ነው እዚህ ነገር ውስጥ ገብቼ ይሄን እያደረኩ ያለሁት። እኛ እናጣራለን በምናጣራበት መንገድ። እሱን እንግዲህ በምታጣራበት አጣራ። እውነታው ነው አለን፣ ሁሉም አለን፣ መረጃውን ስላለን የምናረጋግጥበት መንገድ እናረጋግጣለን። እኔ ራሴን ነፃ ለማውጣት ሳይሆን ይሄን ያልኩት፣ ብችል ነፃ በወጣ ደስ ይለኛል። እንደ ሀብቱም ይቅርብኝ፣ ይሄ እስካሁን የሰበሰብኩት ሀብትም ይቅርብኝ። እኔ ነፃ ብሆን ደስ ይለኝ ነበረ፣ በዚህ ከቤተሰብ ብገላገል ይቅርብኝ። ታዲያ ለምንድን ነው አንተ ደፈርካት የተናገረችው? እኔ እንደዚህ አላደረኩም። እኔ አልደፈርኳትም። እሱ ችግር የለም። እኛ በምናጣራበት ይጣራል፣ ማጣሪያ መንገዶች አሉ። እሱ ይጣራል፣ ችግር የለውም። እኔ እንደዚህ አይነት ነገር አላደረኩም። ታዲያ ማን ያደርጋል? ከቻልክ አንተም አሁን ብትስል ይሄንን ለመርዳት ነው ይሄን ለማጣራት ነው የመጣሁት ምትል ከሆነ ይሄ በቃ የተግማማ ቤተሰብ ከዚህ እኔን አውጣኝ ምትችል ከሆነ እኔ ነፃ ሆኜ ልውጣ። እኔ ሁሉን ትቼ ነው የምወጣው። ሀብቱም ይቅርብኝ። እኔ እንደዚህ መሆኑን ባቅ ኖሮ መጀመሪያም ባልገባው ነበረ። ድሮም ጋርዶኝ ስሰራ እዚህ አቅ ነበር እንደዚህ አይነት ነገር። የሆነ የሚዶጉሙት ነገር አለ፣ በየአመቱ በየወሩ የሚዶጉሙት ነገር አለ። ይሄ ባዕድ አምልኮት የሚባል ነገር የለም። እሱን ካላደረጉ የሆነ ነገር ይከሰታል። ወይ አህዮቹ ላይ እንደዛው በአህዮቹ በእንትንም በምንም እየተረጨባቸው የሚረጭም አለ የሚበሉትም አለ። አህዮቹ እህሉ አህያ ላይ ካልተጫነ አይሸጥም። ስለዚህ እንደዛ ይሄን ነገር አህዮቹ ላይ ካልሆነም አይሸጥም። አህዮቹ እንትን የሚደረግባቸው ነገር አለ።
ባዕድ አምልኮቱ አለ አይደለ? በአህዮቹ ላይ ነው የሚሰራው። በአህያው ላይ ካልተጫነ እህሉ አይሸጥም። ስለዚህ ይህን ነገሩ ላይ እያየሁኝ በጣም ያስጠላኝ ነበር። ግን ከበቂ በላይ እኔ በደህንነት ያደግኩልኝ ነኝ። ከበቂ በላይ ብር ግን ስለሚከፍሉ በዛ ሰዓት ግዴታ በብሩ ተታልዬ ገባሁኝ እዚህ ቤተሰብ ገብቼ ደግሞ ወዲያውኑ ነው። ሌላ አንድ ቤትም አለኝ፣ 3ኛ ፎቅ ነው ያለኝ ከዚህ ከሁለቱ ውጭ። እናውቀዋለን ሁሉንም እንዳለ ያሉትን ህንፃዎች። አዎ ደርሰንብሃል እኮ። ግን በቃ እንደዚህ እንትን ሳይ ይሁን እስኪ በሚለው ገባው። ግን ዛሬ ላይ ግን በጣም አስጠላኝ። በቃ እየሄድኩት ያለሁት መንገድ ልክ አልነበረ። ስለዚህ አቶ ዘነበል ስለዚህ ባዕድ አምልኮት ባዕድ አምልኮቱም እኔም አሁን እንትን ካላረኩኝ እኔም እንትን ማልል ከሆነ ምንቀሳቀሳለሁ እወጣለሁ ምል ከሆነ አልችልም። አንድ በኃይልም አልችላቸውም። እጃቸው በጣም ሰፋፊ ሰዎች ናቸው። ሁለተኛ ገብቼበታለሁ። እህቴንም እንኳን እህቴን ላድን ለራሴ መዳን አልቻልኩኝም እዚህ ቦታ ላይ። አንድ ልትረዳ የሚገባው ነገር። ስለዚህ ብትችል እኔን ለማዳን ሞክር። ይሄ በቃ የተግማማ ቤተሰብ ነው። ስለዚህ ይሄ ነው ያለው እውነታ ነው። ስለዚህ አቶ ዘነበል ልናገኝበት የምንችለውን መንገድ ጠቁመናል። እሱን ጠቁማቸዋለሁ። እርግጠኛ ከሆንክ ነው። እኔ ለህይወቴ እፈራዋለሁ። በጣም የሚያስፈራ ሰው ነው። አያገኝም። ምክንያቱም አሁን እኔ እሱን አሁን ስለምናውልህ አንተ እንትን ስለሆንክ አይደለም። አታገኝም። በጣም ነው የምፈራው። በጣም የምፈራው ሰው ነው አይደለም። እንኳን ልጠቁም እሱ ያለበትን አንድ ቃል ልናገር አልችልም ስለሱ። በጣም እጁ ሰፊ ነው። እኔ አሁን ራሱ አጠገብ ያለው ሁላ ነው ይመስለኝ። በጣም የምፈራው በጣም እጁ ሰፊ ሰው ነው እሱ። እኔ እርግጠኛ ከሆንክ ነው አንተ ልጠቁም የምችለው እንጂ ይሄን ላደርግ አልችልም በተአምር። እሱን ችግር የለም። በቁጥር ስለምናውልህ ማንም እንዳይደርስብህ። ስለዚህ ተነስ። እኔ ግን እርግጠኛ ነህ አይደል? ተነሳ። እርግጠኛ ነህ? አዎ ተነስ። አዎ ማለት በኋላ አንድ ነገር ቢደርስብኝ እኔ እዚህ ጋር